ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በኤርትራ እጅግ አስደንጋጭ መረጃ ተሰምቷል። ኤርትራ ሰራዊቷን እያጠናከረች እንደሆነና ጦሯን እንደገና እያጠናከረች እንደሆነ ተሰምቷል። ጎረቤቶቿን በተለይም ኢትዮጵያን እንዳትረጋጋ እያደረገች ነው ሲልም አንድ መንግስታዊ ያልሆነ የአሜሪካን የመብት ተመልካች ድርጅት አሳስቧል። የአሜሪካው ድርጅት ሁኔታው ካልተለወጠ ኤርትራ በዚህ ድርጊቷ ትቀጥላለች ተብሎ ይጠበቃል ሲልም አስጠንቅቋል። ከዚሁ ጋር ኤርትራም ተሳትፋበታለች በሚባሉና ቢያንስ 600 ሰዎች እንደተገደሉ በሚነገርበት ጦርነት ላይም ተፈጸሙ የተባሉ በደሎችንም ዘገባው ገምግሟል። ተጨማሪ ይኖረናል። የኦነግ ታጣቂዎች በአዲስ አበባ ዙሪያ ወረዳዎች 9 የመንግስት ባለስልጣናት አፍነው መውሰዳቸው ተሰምቷል። የኦሮሞ ነጻነት ግንባር ሰራዊት አመራር የነበረው ጃል ሰኒ ለመንግስት እጅ ከሰጠ በኋላ ዘመቻ ጽናት የሚል ወታደራዊ ዘመቻ በኦነግ መታወጁ የሚታወስ ሲሆን የመንግስት ባለስልጣናት ከቡራዩ፣ ሱሉልታ፣ ሰበታና ጫንጮ አካባቢዎች በኦነግ ታጣቂዎች ታፍነው የተወሰዱት ቡድኑ ዘመቻ ጽናትን ካወጀበት ጊዜ አንስቶ እንደሆነ ተመላክቷል። ዝርዝሩን አዘጋጅተናል። በጎጃምና ደቡብ ጎንደር ዞኖች ተሰማርተው የሚገኘው የምስራቅ እዝና አጋር ክፍሎች ከሰኔ 18 እስከ ሰኔ 30 ባደረጉት የተቀናጀ እርምጃ 83 መንግስት ጽንፈኛ ብሎ የሚጠራው ኃይል በመግደል ከ39 በላይ በማክሶልና 12 ደግሞ መማረክ ተችሏል ተብሏል። በተደረገው ኦፕሬሽን የመከላከያ ሰራዊት ባሳረፈው ከፍተኛ ምት 20 ወዶ ገቦች እጃቸውን መስጠታቸውም ተነግሯል። ከዚሁ ጋር ተያይዞም የምስራቅ እዝ ኮር አዲስና ነባር የቡድን መሳሪያ ምድብተኞችን ማሰልጠኑ ተሰምቷል። ሌላኛው መረጃችን ነው። በአብዲራህማን ማህዲ የሚመራው ኦብነግ በጅግጅጋ ተካሄደ የተባለውን የፓርቲውን ጉባኤ በማውገዝ ከጀርባ የፖለቲካ አጀንዳ ያለው ነው ሲል ተችቷል። በጅግጅጋ የተካሄደው ጉባኤ በብልጽግና ፓርቲ አስተባባሪነት በኢትዮጵያ ብሔራዊ ምርጫ ቦርድና በሶማሌ ክልል አስተዳደር ድጋፍ የተደረገ ነው ያለው አብዲራህማን ማህዲ የሚመራው ኦብነግ ፓርቲውን ለማፍረስ የኦጋዴንን የተፈጥሮ ሀብት ለመበዝበዝና የሶማሌ ህዝብ በህገ መንግስቱ የተሰጠውን ራሱ የማስተዳደር መብት ለመሸርሸር የሚደረገው ሰፊ ጥረት አካል ነው ሲል ከሷል። መረጃውን በዜናችን በዝርዝር እናስደምጣቸዋለን። እስራኤል ለ60 ቀናት በጋዛ የተኩስ አቁም ለማድረግ መስማማቷን ትራምፕ አስታውቋል። በግዛቱ በሐማስ የሚመራ የጤና ሚኒስቴር እንደገለጸው ከዚያን ጊዜ ጀምሮ ቢያንስ 56647 ፍልስጤማውያን ተገድለዋል። ትራምፕ ሰላም ለማምጣት በጣም ጠንክረው የሰሩት ኳታራውያንና ግብፃውያን የመጨረሻቸውን ምክረ ሀሳብ ያቀርባሉ ያሉ ሲሆን ሐማስ ይህንን ስምምነት ይቀበላል ብዬ ተስፋ አድርጋለሁ፣ ምክንያቱም የተሻለ አይሆንም፣ እየባሰ ነው የሚሄደው ሲሉ መግለጻቸው ተሰምቷል። ሙሉ መረጃውን አጠናቅረናል። የኢራን የዩራኒየም ማበልጸጊያ ቴክኖሎጂና ሳይንስ በቦምብ ሊጠፋ አይችልም ሲሉ አራግቺ አስታውቀዋል። እስራኤል ባደረገችው ጦርነት ሀገሪቱን ለመከላከል የኒውክሌር ጭነቶችን ጨምሮ ኢራን በኢንዱስትሪ ውስጥ ያላት ጥንካሬ መታየቱን የገለጹ ሲሆን አንድ ሰው ቴክኖሎጂንና ሳይንስን ወይም የሰላማዊ የዩራኒየም ማበልጸጊያን በቦምብ ማጥፋት አይችልም ብለዋል። ተጨማሪ አዘጋጅተናል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። የምስራቅ እዝ ኮር አዲስና ነባር የቡድን መሳሪያ ምድብተኞችን አሰለጠነ። በመሳሪያ ምድብተኞች ማጠቃለያ የተገኙት የኮር ዋና አዛዥ ብርጋዴር ጀነራል መለሰ መንግስቴ ለአንድ ወር ሲሰጥ በቆየው ስልጠና የምድብተኞችን አቅም የሚያሳድግ የክፍሉን የብቃት ደረጃ የሚያሳድግ በመሆኑ እንደ ክፍል በሙያው የዳበረ ምድብተኛና አመራር ለመፍጠር አስፈላጊ መሆኑን ተናግረዋል። ሰልጣኞች ከመሳሪያ ቴክኒክ ስልጠና ጎን ለጎን የተለያዩ የግንባታ ትምህርቶችን መሰጠታቸውን የገለጹት አዛዡ በየጊዜው ባህሪውን የቀያየር የሚከሰተውን የውስጥና የውጭ ጸረ ሰላም ኃይሎችን ፍላጎት ለማምከን በንቃት መከታተልና ሁኔታን መረዳት እንደሚገባ አዛዡ አስገንዝበዋል። ጽንፈኛ ሲሉ የጠሩትን ኃይል የተሳሳተ አካሄድ በመታገል የህዝቡን የሰላምና የልማት ፍላጎት ማረጋገጥ እንደሚገባና ሰልጣኞችን በሰለጠኑት ሙያ የሚጠበቅባቸውን መወጣት እንዳለባቸው ብርጋዴር ጀነራል መለሰ መንግስቴ ያሳስበዋል። ከዚሁ ጋር በተያያዘ ሰራዊቱ በወሰደው እርምጃ 83 መንግስት ጽንፈኛ ብሎ የሚጠራው ኃይል አባላትን በመግደል ከ39 በላይ ማቁሰሉ ተነግሯል። በጎጃምና ደቡብ ጎንደር ዞኖች ተሰማርቶ የሚገኘው የምስራቅ እዝና አጋር ክፍሎች ከሰኔ 18 ቀን እስከ ሰኔ 30 ቀን ባደረጉት የተቀናጀ እርምጃ 83 መንግስት ጽንፈኛ ብሎ የሚጠራውን ኃይል በመደምሰስ ከ39 በላይ በማቁሰል 12 ደግሞ መማረክ ችለዋል ተብሏል። በተደረገው ኦፕሬሽን ሰራዊቱ ባሳረፈው ከፍተኛ ምት 20 ወዶ ገቦች ለሰራዊቱ
ለሰራዊቱ እጃቸውን ሲሰጡ 10 ሴሎች፣ 1 ዘራፊ፣ 8 ተጠርጣሪዎች ተይዘዋል ነው የተባለው። በኃይሉ ላይ ማቴሪያላዊ ኪሳራ ደርሶበታል የተባለ ሲሆን በዚህ መሰረት የመከላከያ ሰራዊት በወሰደው ተከታታይ እርምጃም 5 ሞተር ሳይክልና 1 ባጃጅ በማውደም 22 ክላሽ፣ 11 ኋላ ቀር መሳሪያ፣ የድሽቃ አፈሙዝ 1፣ የድሽቃ ጥይት 85 ከ02 ሸንሸል ጋር፣ የክላሽ ጥይት 158 ከ10 ካዝና ጋር፣ የብሬን ሸንሸል 32፣ ትጥቅ 10፣ ቦምብ 5፣ ሽጉጥ 1፣ መገናኛ ሬዲዮ 2፣ ሞተር ሳይክል 1 እና ልዩ ልዩ ተሽከርካሪ 6 መማረክ መቻሉን ከምስራቅ እዝ ዘመቻ የተገኘው መረጃ ያመለክታል። የአማራ ፋኖ በጎጃም የፖለቲካ ዘርፍ ኃላፊና የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮሚቴ አባል አስረስ ማረዳምጤ በማህበራዊ ትስስር ገጹ ላይ ባጋራው መልእክት ተአምር በሚመስለው የመልሶ ማጥቃት ኦፕሬሽን በተሰላ መንገድ ምርጥ ሰርጀሪ መሰራቱን ገለጸ። ማቻቅል ላይ 2 ሻለቃ መሪዎች በእጅ መያዛቸውን የተናገረ ሲሆን ኮማንደር በላይነህ የተባለ አድማ ብተና አዛዥም ከነአጃቢዎቹ መገደሉን ተናግሯል። እንዲሁም ፈለገ ብርሃን ከተማ ላይ ደግሞ መንግስት የሚተማመንበት ያለውን የቃኝ መሐንዲስ መሪ የሆነ 100 አለቃ ካሳይን ጨምሮ በርካታ ወታደራዊ አመራሮች መገደላቸውን ተናግሯል። በአዲስ ዙሪያም እንዲሁ 2 ሻለቃ መሪዎች መሞታቸውን ገልጿል። እንደ አስረስ ገለጻ በአጠቃላይ ለ5 ተከታታይ ቀናት በተደረገው ውጊያም ከ10 በላይ የመከላከያ ሰራዊት መስመራዊ መኮንኖች ከጥቅም ውጪ ተደርገዋል ብሏል። በደቡብ ወሎ ለጋምቦ ላይ የክልሉ ምክትል ርዕሰ መስተዳደር አብዱ ሁሴን ፋኖን እንዲዋጉ በማለት በርካታ ሚሊሻዎችን ማስመረቁን የገለጸው አስረስ ማረዳምጤም አገዛዙ ምስኪን አርሶ አደሮችን ከልጆቻቸው ጋር ለማዋጋት ያደረገውንና የሚያደርገውን ጥረት በጥበብ እናከሽፈዋለን ሲል በማህበራዊ ትስስር ገጹ ላይ ባስተላለፈው መልእክት ገልጿል። የኦነግ ታጣቂዎች በአዲስ አበባ ዙሪያ ወረዳዎች 9 የመንግስት ባለስልጣናትን አፍነው መውሰዳቸው ተነገረ። የኦሮሞ ነጻነት ግንባር ታጣቂዎች ባለፉት 3 ወራት ውስጥ በአዲስ አበባ ዙሪያ በሚገኙ የተለያዩ ከተሞች 9 የመንግስት ባለስልጣናትን አፍነው መውሰዳቸውን ዞብል ፖስት ዘግቧል። ታጣቂዎቹ የመንግስት ባለስልጣናትን አፍነው የወሰዱት በአዲስ አበባ ዙሪያ ባሉት ቡራዩ፣ ሱሉልታ፣ ሰበታና ጫንጮ አካባቢዎች እንደሆነ መረጃውን ለመጽሔቱ ያጋሩት ለጉዳዩ ቅርበት ያላቸው ምንጮች ጠቅሰዋል ብሏል። ከዚሁ ጋር ተያይዞ የኦነግ ሰራዊት አመራር የነበረው ጃልሰኝ ለመንግስት እጅ ከሰጠ በኋላ ዘመቻ ጽናት የሚል ወታደራዊ ዘመቻ በኦነግ መታወጁ የሚታወስ ሲሆን የቡድኑ ታጣቂዎች በአዲስ አበባ ዙሪያ በሚገኙ የተለያዩ ከተሞችና በኦሮሚያ ክልል ከመንግስት ኃይሎች ጋር ጦርነት በማድረግ ላይ ይገኛሉ። የመንግስት ባለስልጣናት ከቡራዩ፣ ሱሉልታ፣ ሰበታና ጫንጮ አካባቢዎች በኦነግ ታጣቂዎች ታፍነው የተወሰዱት ቡድኑ ዘመቻ ጽናትን ካወጀበት ጊዜ አንስቶ እንደሆነ መረጃውን ያጋሩት ምንጭ አያይዘው ገልጸዋል። የመረጃ ምንጩ አክለውም በአዲስ አበባ ዙሪያ በሚገኙ ከተሞች አመራር የነበሩት 9 የወረዳ ባለስልጣናት ታፍነው የተወሰዱት በተለያዩ ጊዜያት እንደሆነና ከተወሰዱበት ጊዜ አንስቶ እስካሁን ድረስ ያሉበት ቦታ እንደማይታወቅ ሁኔታውን አስመልክተው በሰጡት ማብራሪያ ገልጸዋል። መረጃውን ያጋሩት ምንጭ በኦነግ ታጣቂዎች ታፍነው የተወሰዱት ባለስልጣናት በህይወት ይኑሩ ወይም አይኑሩ የሚታወቅ ነገር የለም ሲሉ ባለስልጣናቱ ታፍነው ከተወሰዱበት ጊዜ አንስቶ ያለውን ሁኔታ አያይዘው አስረድተዋል። ከዚሁ ጋር ተያይዞ ባለፉት 2 ዓመታት በኦሮሚያ ክልል ከ253 በላይ የወረዳ ባለስልጣናት በኦነግ ታጣቂዎች ታፍነው መወሰዳቸውንና አብዛኛዎቹ ደብዛቸው መጥፋቱን መረጃውን ያደረሱት ምንጮች ከክልሉ አጠቃላይ ሁኔታ ጋር አያይዘው አስረድተዋል። ኤርትራ ሰራዊቷን እያጠናከረች ነው ተባለ። ኤርትራ ጦሯን እንደገና እያጠናከረች ነው፣ ጎረቤቶቿን በተለይም ኢትዮጵያን እንዳትረጋጋ እያደረገች ነው ሲል አንድ መንግስታዊ ያልሆነ የአሜሪካን የመብት ተመልካች ድርጅት አሳሰበ። ዘሴንትሪ የተባለው ድርጅት በዚህ ሳምንት መጀመሪያ ላይ ባወጣው ዘገባ በጎርጎሮሳውያኑ አቆጣጠር 2018 የጦር መሳሪያ ማዕቀብ የተነሳላት ኤርትራ የጦር ሰራዊቷን እንደገና እየገነባች መከላከያዋን እያጠናከረች ነው፣ ጎረቤቶቿም እንዳይረጋጉ ማድረጓን ቀጥላለች ብሏል። የኢትዮጵያና የኤርትራ መሪዎች በጎርጎሮሳውያኑ 2018 የሰላም ስምምነት ከተፈራረሙ በኋላ የተባበሩት መንግስታት ድርጅት በኤርትራ ላይ ጥሎት የነበረውን የጦር መሳሪያ ሽያጭና ግዢ ማዕቀብ አንስቷል። የአሜሪካው ድርጅት ሁኔታው ካልተለወጠ ኤርትራ በዚህ ድርጊቷ ትቀጥላለች ብሎ ይጠበቃል ሲልም አስጠንቅቋል። ስለ ዘገባው የፈረንሳይ ዜና አገልግሎት ኤኤፍፒ አስተያየታቸውን እየጠየቃቸው የኤርትራ ማስታወቂያ ሚኒስቴር የማነ ገብረ መስቀል የተፈበረከ ያሉትን ዘገባ የሌላውን ጥፋት በኤርትራ ላይ ያላከከ በማለት አጣጥለውታል። አቶ የማነ በአካባቢው የተከሰተው አዲሱ
ውጥረት ህገወጥ ያሉት ኢትዮጵያ ወደብና የባህር በር የማግኘት ፖሊሲዋን የማስተዋወቋ ውጤት ነው ብለዋል። ጦርነቶችን በፋይናንስ የሚደግፉና በሙስና የሚገኝ ገንዘብ ጉዳይ የሚከታተለው ዘ ሴንትሪ ኤርትራ የሶማሊያ ጂሃዲስቶችን ትደግፋለች በሚል በጎርጎሮሳውያኑ 2009 ማዕቀብ ተጥሎባት እንደነበር አስታውሷል። ከዚሁ ጋር በትግራዩ ጦርነት ወቅት የተፈጸሙ የተባሉ በደሎችንም ዘገባው ገምግሟል። የአፍሪካ ህብረት እንዳለው ኤርትራም ተሳትፋበታለች በሚባለው በሰሜን ኢትዮጵያው ጦርነት ቢያንስ 600,000 ሰዎች ተገድለዋል። አብዱራህማን መህዲ የሚመራው ኦብነግ በጅጅጋ ተካሄደ የተባለውን የፓርቲውን ጉባኤ በማውገዝ ከጀርባ የፖለቲካ አጀንዳ ያለው ነው ሲል ተቸም። በአብዱራህማን መህዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ባሳለፍነው ሳምንት ሌላኛው የፓርቲው አንጃ በጅግጅጋ ያካሄደውን ጉባኤ ህገወጥ፣ በፖለቲካ የተቀነባበረና ሐሰተኛ ጉባኤ ነው ሲል ተቃወመ። በአብዱራህማን መህዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ይህንን ያለው ባሳለፍነው ሳምንት መገባደጃ ሰኔ 22 ቀን 2017 ዓ.ም የኦብነግ አንደኛው ቡድን የፓርቲውን 5ኛ መደበኛ ጉባኤ በማካሄድ አብዱራህማን መህዲን ከሊቀመንበርነት ማንሳቱን ማስታወቁን ተከትሎ ነው። በጅጅጋ የተካሄደው ጉባኤ በብልጽግና ፓርቲ አስተባባሪነት በኢትዮጵያ ብሔራዊ ምርጫ ቦርድና በሶማሌ ክልል አስተዳደር ድጋፍ የተደረገ ነው ያለው አብዱራህማን መህዲ የሚመራው ኦብነግ መግለጫው ፓርቲውን ለማፍረስ የኦጋዴንን የተፈጥሮ ሀብት ለመበዝበዝና የሶማሌ ህዝብ በህገ መንግስቱ የተሰጠውን ራሱን የማስተዳደር መብት ለመሸርሸር የሚደረገው ሰፊ ጥረት አካል ነው ሲል ከሷል። ድርጊቱ የፓርቲውን የውስጥ ፖለቲካ ለመበጥበጥ ብቻ አይደለም ከዚያም ያለፈ ነው ያለው በቀደመው ጉባኤ ሊቀመንበር ተደርገው በተሾሙት በአብዱራህማን መህዲ የሚመራው የኦብነግ ቡድን መግለጫ እውነትን አንግቦ ኦጋዴን ህዝብን መብት ለማስከበር የሚደረገው የነጻነት ንቅናቄን ለማስወገድ በስሌት እየተፈጸመ ያለ እርምጃ ነው ሲል ኮንኗል። ኦብነግ የሶማሌ ህዝብን ለፍትህና ራስን በራስ ለማስተዳደር ለአራት አስርት ዓመታት ያደረገውን ትግል የሚወክል ነው ሲል ገልጿል። አመራራችን በዲሞክራሲያዊ መንገድ የተመረጠና በህዝብ ላይ የተመሰረተ እንጂ በአዲስ አበባ በስልጣን ደላሎች የተሾመ አይደለም ሲል የገለጸው የቡድኑ መግለጫ የብልጽግና ፓርቲ ይህንን በመተካትና ወኪሎቹን በማስቀመጥ ድብቅ አጀንዳውን ለማስፈጸም ይፈልጋል ሲል ኮንኗል። የብልጽግና ሰፊና ድብቅ አጀንዳ ብሎ ከዘረዘራቸው ነጥቦች መካከል ተቃውሞን ማፈን፣ የፌዴራል ስልጣን ቁጥጥሩን ማጠናከርና የኦጋዴንን የነዳጅ ሀብት ያለ ህዝቦቹ ፈቃድና ተሳትፎ ያለ ቁጥጥር መበዝበዝ የሚሉት ይገኙበታል። የሶማሌ ክልል ከጊዜ ወደ ጊዜ ወደ ወታደራዊ ቀጠናነት ተቀይሯል ያለው የቡድኑ መግለጫ የፌዴራል መንግስት በሌሎች የሀገሪቱ ክፍሎች እያካሄዳቸው ላሉ ግጭቶች የኋላ መሰረት ሆኖ እያገለገለ ነው ብሏል። ማህበረሰቡ በመኖሪያነት የሚጠቀምባቸው የክልሉ ቦታዎች ወደ ወታደራዊ አገልግሎት የሚሰጡ ሰፈሮች እየተቀየሩ ለመሆናቸው ህዝቡ ይመሰክራል። በክልሉ የግዳጅ ምልመላም እየተከናወነ ነው። የክልሉ የጸጥታ ኃይሎች ከክልሉ ፍላጎቶች ጋር ምንም ግንኙነት በሌላቸው ጦርነቶች እንዲሳተፉ እየተደረገ ነው ሲል ስሞታ አቅርቧል። ኦብነግ ለሰላምና ለኢኮኖሚ ልማት ቁርጠኛ ነው ያለው የቡድኑ መግለጫ ነገር ግን የክልሉ የተፈጥሮ ሀብት እንዲለማ የሚፈቅደው በእውነተኛ ውይይት በህዝቡ ፈቃድና በመረጃ ላይ በተመሰረተ አኳኋን ፍትሃዊ የተፈጥሮ ሀብት አስተዳደር የሚኖር ከሆነ ብቻ ነው ብሏል። ለመንግስት ተቋማት፣ የውጭ ሀገር ኩባንያዎች፣ የሀገር ውስጥ ደላሎች ሲል በመዘርዘር ቡድኑ በመግለጫው ባስተላለፈው ማስጠንቀቂያም ኦብነግና የሶማሌ ህዝብ ከዚህ ውጭ ባለው አካሄድ የክልሉን ተፈጥሮ ሀብት አለማለው የሚሉትን አይቀበልም፣ ህጋዊ አድርጎ አይቆጥርም ብሏል። ባሳለፍነው ሳምንት መገባደጃ ሰኔ 22 ቀን 2017 ዓ.ም የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አንደኛው ቡድን የፓርቲውን 5ኛ መደበኛ ጉባኤ በማካሄድ የቀድሞ ሊቀመንበሩን አብዱራህማን መህዲን ከስልጣን ማንሳቱ ይታወሳል። የግንባሩ ማዕከላዊ ኮሚቴ ሚያዝያ 1 ቀን 2017 ዓ.ም ባደረገው መደበኛ ስብሰባው የቀድሞውን የግንባሩን ሊቀመንበር ከስልጣን በማገድ በጊዜያዊነት አብዱልከሪም ሼህ ሙሴን ተጠባባቂ ሊቀመንበር አድርጎ መሰየሙን ዘገባው አስታውሷል። ኦብነግ ያካሄደው በሚገኘው 5ኛ መደበኛ ጉባኤው ከስልጣናቸው በተነሱት አብዱራህማን መህዲ ምትክ አብዱልከሪም ሼህ ሙሴ ቀልቢ ደጋህን የግንባሩ ሊቀመንበር አድርጎ መምረጡ ይታወሳል። በተያዘው ዓመት 2017 ዓ.ም ግንቦት ወር መጀመሪያ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በኢትዮጵያ ብሔራዊ ምርጫ ቦርድ መሪነትና ሶማሌ ክልል መንግስት ተባባሪነት በተቀናጀ መልኩ የፓርቲውን አመራር ለመበታተንና ለመቀማት በመንግስት የተቀነባበረ ስራ እየተሰራብኝ ነው ሲል ማስታወቁ ይታወሳል። የኦብነግ ስራ አስፈጻሚ ኮሚቴ ግንቦት 7 ቀን 2017 ዓ.ም በጅጅጋ በሚገኘው ዋና ጽህፈት ቤቱ በኩል ባወጣው መግለጫ ዘመቻው በዲሞክራሲያዊ መንገድ የተመረጡ የፓርቲውን አመራሮች ማዕከላዊ ኮሚቴንና ህገ መንግስታዊ መዋቅርን ለማፍረስ ነው ማለቱን በዘገባው ተካቷል።
እስራኤል ለ60 ቀናት በጋዛ የተኩስ አቁም ለማድረግ መስማማቷን ትራምፕ አስታወቁም። የአሜሪካው ፕሬዚደንት ዶናልድ ትራምፕ እስራኤል በጋዛ የ60 ቀናት የተኩስ አቁም ስምምነትን ለማድረግ አስፈላጊ ቅድመ ሁኔታዎችን ለማሟላት ተስማምታለች ሲሉ ተናገሩ። ፕሬዚዳንቱ በትሩዝ የማህበራዊ ሚዲያቸው ላይ እንደጻፉት ከሆነ በምክረ ሀሳቡ ስምምነት ወቅት ጦርነቱን ለማቆም ከሁሉም አካላት ጋር እንሰራለን ያሉ ሲሆን ቅድመ ሁኔታዎች ምን እንደሆኑ ግን ከመግለጽ ተቆጥበዋል። ሰላም ለማምጣት በጣም ጠንክረው የሰሩት ኳታራውያንና ግብፃውያን የመጨረሻውን ምክረ ሀሳብ ያቀርባሉ። ሐማስ ይህንን ስምምነት ይቀበላል ብዬ ተስፋ አድርጋለሁ፣ ምክንያቱም የተሻለ አይሆንም፣ እየተባባሰ ነው የሚሄደው ሲሉ ትራምፕ ጽፈዋል። መስከረም 26 ቀን 2016 ዓ.ም ሐማስ በእስራኤል ላይ ድንገተኛ ጥቃት ፈጽሞ 1200 ሰዎችን ከገደለ በኋላ እስራኤል በጋዛ ወታደራዊ ዘመቻዋን ጀምራለች። በግዛቱ በሐማስ የሚመራ የጤና ሚኒስቴር እንደገለጸው ከዚያን ጊዜ ጀምሮ ቢያንስ 56647 ፍልስጤማውያን ተገድለዋል። ሐማስ የተኩስ አቁም ስምምነትን ይቀበል አይቀበል ወዲያውኑ አላሳወቀም። የትራምፕ መልእክት የተሰማው በሚቀጥለው ሳምንት ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ከሚያደርጉት ውይይት በፊት ነው። ፕሬዚዳንቱ የሁለቱን ውይይት በጣም ጠንከር ያለ እንደሚሆን ገልጸዋል። የአሜሪካው ፕሬዚዳንት ማክሰኞ ዕለት እንደተናገሩት ኔታንያሁ በጋዛ ያለውን ጦርነት ማቆም ይፈልጋሉ ብለው ያምናሉ። ትራምፕ አክለውም ይፈልጋል እንደሚፈልግ ልነግራችሁ እችላለሁ፣ በሚቀጥለው ሳምንት ስምምነት ላይ የሚደርስ ይመስለኛል ብለዋል። ማክሰኞ ዕለት የእስራኤል የስትራቴጂክ ጉዳዮች ሚኒስቴር ሮን ዴርመር በመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ በአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮና ምክትል ፕሬዚዳንት ጄዲ ቫንስ በዋሽንግተን ለመገናኘት ቀጠሮ ይዘው ነበር። በተባበሩት መንግስታት የእስራኤል አምባሳደር ዳኒ ዳኖን እንደተናገሩት እስራኤል ፍጹም የተኩስ አቁም ስምምነት እንዲደረግ ትፈልጋለች፣ ነገር ግን ሐማስ የሚያመቻችም አልሆነም ብለዋል። በሐማስ ላይ ጫና እየፈጠርን ነው፣ ወደ ድርድር ጠረጴዛው ካልመጡ ታጋቾቹን ለመመለስ ያለን ብቸኛው አማራጭ ተጨማሪ ወታደራዊ ጫና መፍጠር ብቻ ነው ሲሉ ዳኖን ተናግረዋል። አክለውም ጦርነቱ የሚቆመው ታጋቾቹ ወደ ቤታቸው ሲመለሱ ነው ብለዋል። ወደ 50 የሚጠጉ የእስራኤል ታጋቾች አሁንም በጋዛ ይገኛሉ። ከነዚህ ውስጥ ቢያንስ 20 ያህሉ በህይወት እንዳሉ ይታመናል። ባለፈው ሳምንት አንድ ከፍተኛ የሐማስ ባለስልጣን አደራዳሪዎች በጋዛ አዲስ የተኩስ አቁምና የታጋቾችን የመልቀቅ ስምምነት እንዲደረስ ጥረታቸውን አጠናክረው መቀጠላቸውን ገልጸው ነገር ግን ከእስራኤል ጋር የሚደረገው ድርድር ቆሟል ብለው ነበር። እስራኤል ግጭቱ ሊቆም የሚችለው ሐማስ ሙሉ በሙሉ ሲፈርስ ነው ስትል ተናግራለች። ሐማስ ዘላቂ ስምምነት ላይ እንዲደረስና እስራኤል ሙሉ በሙሉ ከጋዛ እንድትወጣ ጥሪ ሲያደርግ ቆይቷል። የትራምፕ መልእክት የመጣው እስራኤል በሰሜን ጋዛ ወታደራዊ እርምጃ መውሰዷን አጠናክራ ከመቀጠሏ በፊት ነዋሪዎች ለቀው እንዲወጡ ትዕዛዝ ከሰጠች በኋላ ነው። እስራኤል በጋዛ ከተማ በባህር ዳርቻ በሚገኝ ካፌ ላይ ሰኞ በፈጸመችው የአየር ጥቃት ቢያንስ 20 ፍልስጤማውያን መሞታቸውን የሕክምና ባለሙያዎችና የዓይን እማኞች ገልጸዋል። የእስራኤል ጦር በዚህ ሳምንት በጋዛ ውስጥ በአሜሪካና በእስራኤል በሚደገፈው የጋዛ ሰብአዊ ፋውንዴሽን ወደሚተዳደሩ የእርዳታ ማከፋፈያ ማዕከላት ሲቃረቡ የተጎዱ ሰላማዊ ዜጎችን በሚመለከት የወጡ ሪፖርቶችን እየመረመርኩ ነው ብሏል። ከ170 በላይ የበጎ አድራጎት ድርጅቶችና መንግስታዊ ያልሆኑ ድርጅቶች አወዛጋቢው ይህን የእርዳታ ድርጅት እንዲዘጋ ጠይቀዋል። እንደ ኦክስፋምና ሴቭ ዘ ችልድረን ያሉ ድርጅቶች የእስራኤል ጦር እርዳታ በሚሹ ፍልስጤማውያን ላይ በተደጋጋሚ ተኩስ ይከፍታል ብለዋል። እስራኤል ይህንን ውንጀላ በመቃወም ድርጅቱ ሐማስን የእርዳታ ስርጭት ላይ ያለውን ጣልቃ ገብነት ለማስቀረት አስፈላጊ ነው ስትል ተናግራለች። በመጋቢቱ ወር እስራኤል በጋዛ ላይ አዲስ ጥቃት ስትሰነዝር ከዚህ ቀደም ተደርሶ የነበረው የተኩስ አቁም ስምምነት ፈርሷል። የእስራኤል ጦር ድርጊቱን ሐማስ የሽብር ጥቃቶችን ለመፈጸም ኃይልን ማሰባሰብና እንደገና ለማስታጠቅ ያለውን ዝግጁነት መሰረት በማድረግ የተደረገ ቅድመ ድብደባ ነው ሲል ገልጿል። በእስራኤልና በሐማስ መካከል እንደ አውሮፓውያኑ አቆጣጠር በጥር 19 የተጀመረው የተኩስ አቁም ስምምነት 3 እርከኖች እንዲኖሩት ሆኖ የተቀረጸ ቢሆንም የመጀመሪያውን ደረጃ ግን ማለፍ አልቻለም። በዚህም ስምምነት መሰረት ሁለተኛው ደረጃ ቋሚ የተኩስ አቁም ላይ መድረስ በእስራኤል ውስጥ ለታሰሩ ፍልስጤማውያን ምትክ በጋዛ ታግተው የነበሩትን መልቀቅና የእስራኤል ጦር ከጋዛ ሙሉ በሙሉ መውጣትን ያካትት ነበር። የኢራን የዩራኒየም ማበልጸጊያ ቴክኖሎጂና ሳይንስ በቦምብ ሊጠፋ አይችልም ሲሉ አራግቺ አስታወቁም። የኢራን የኒውክሌር ኃይል እውቀትና ሰላማዊ የኒውክሌር ኢንዱስትሪዋ የበለጠ ለማራመድ ያላትን ቁርጠኝነት በወታደራዊ ጥቃት ብቻ መጥፋት እንደማይቻል የውጭ ጉዳይ ሚኒስትሩ አባስ አራግቺ አረጋግጠዋል። ከፍተኛ ዲፕሎማቱ ለሲቢኤስ የዜና ወኪል በሰጡት ቃለ ምልልስ ላይ እንደተናገሩት አንድ ሰው ቴክኖሎጂንና ሳይንስን ወይም የሰላማዊ የዩራኒየም ማበልጸጊያን በቦምብ ማጥፋት አይችልም ብለዋል። የእስራኤል አገዛዝ በጁን 13 ላይ በኢራን
ሪፐብሊክ ላይ ጦርነት ከፍቷል። ይህም የሀገሪቱን የኒውክሌር ተቋማትና ሌሎች በርካታ ኢላማዎች ላይ ያነጣጠረ ነበር ብለዋል። ከዚህ ቀደም ታይቶ በማይታወቅ ወታደራዊና የስለላ ድጋፍ ለጥቃቱ ከፍተኛ አስተዋጽኦ እያበረከተች ያለችው ዩናይትድ ስቴትስ ስትሆን የ12 ቀናት ቆይታ የነበረው ግጭት ሊጠናቀቅ ቀናት ሲቀሩት በኢራን ማዕከላዊና ሰሜን ማዕከላዊ ክፍል የሚገኙትን በርካታ የኒውክሌር ቦታዎችን መታለች። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የተነጣጠሩ ቦታዎች በአሜሪካ ጥቃቶች ተደምስሰዋል ሲሉ የሰጡት መግለጫ ከጊዜ በኋላ ፔንታጎን በራሱ ግምገማ ውድቅ ማድረጉ ይታወሳል። የውጭ ጉዳይ ሚኒስትሩ የኢራን ሪፐብሊክ ሙሉ በሙሉ ፈቃደኛና ኪሳራዋን ለመቋቋም የሚያስችል አቅም እንዳላት ጠቁመው ሀገሪቱ በምን ያህል ፍጥነት ይህን ማድረግ እንደምትችል ተስፋ ሰጪ ፍንጭ አሳይተዋል። በእኛ በኩል ይህ ፍላጎት ካለና በዚህ ኢንዱስትሪ ውስጥ እንደገና መሻሻል ለማድረግ ፍላጎቱ ካለ የጠፉትን ጉዳቶች በፍጥነት ለመጠገንና የጠፋውን ጊዜ ለማካካስ እንችላለን ብለዋል። እንደ አራግቺ ገለጻ እስራኤል ባደረገችው ጦርነት የሀገሪቱን ወሳኝ መከላከል የኒውክሌር ጭነቶችን ጨምሮ ኢራን በኢንዱስትሪ ውስጥ ያላት ጥንካሬ ታይቷል ብለዋል። በተጨማሪም ለ12 ቀናት የዘለቀ ጦርነትን አሳልፈናል። ስለዚህ ሰዎች በቀላሉ ከብልጽግና ወደ ኋላ አይመለሱም። በጦርነቱ ወቅት ራሳችንን የመከላከል አቅማችንን አሳይተናል። ባለስልጣኑ በተጨማሪም ሀገሪቱ አዲስ ጥቃት ከገጠማት ራሷን የመከላከል እርምጃ እንደምትወስድ አስረድተዋል።